ለአርበኛ ዘመነ ካሴ፣ ለአርበኛ ምሬ ወዳጆ፣ ለአርበኛ ሀብቴ ወልዴ፣ ለአርበኛ ደሳለኝ ሲያስብ ሸዋ፣ ለአርበኛ ሳሙኤል ባለድል፣ ለጄኔራል ተፈራ ማሞ፣ ለአርበኛ መሳፍንትና ለሌሎችም የአፋብኃ የበላይ ጠባቂ አባት አርበኞች ያን ሁሉ ውጣ ውረድ አልፋችሁ ቋራ ምድር ላይ ከተገናኛችሁ በኋላ ብዙ የተንገላታችሁለት ጉዳይ ሳይጠናቀቅ በንጥልጥል መቅረቱን ሳስበው ምነው ያ ጉባኤ ሳይካሄድ ቀርቶ በነበር ብዬ አስባለሁ። አረማዊውን የሆድ ስርዓት ባናሸንፍበት እንኳን በሳት ለነደደው ቤተ እምነቴ ለተደፈረችው ለምስኪኗ እህቴ ለታረደ ወንድሜ ለተቀጨው ለሕፃኑ ልጄ ለታረደ ወገኔ የሚለውን በዶክተር ወንደሰን የተጻፈውን ግጥም እያዜም የምንሞትለት አንድ ድርጅት አዋልዳችሁ ትሰጡናላችሁ ብለን ስናስብ የተረገዘ ሽል አድርጋችሁት መመለሳችሁን ሳሰላስለው አብዛኛው ፍጥረት እንቅልፍ በሚጠግብበት ሰዓት የኔው እንቅልፍ ይህን ያህል ካሰብክ ይበቃሃል ብሎ ወደ መኝታ ክፍሌ መምጣት ይሳነዋል። ውድ አርበኞች፣ ይህን ጦማር ልጽፍላችሁ የተነሳሳሁት ከእናንተ የትግሉ አባወራዎች በላይ እኔ ለትግሉም ሆነ ለአማራው ስለማስብ አይደለም። በውስጤ የተመላለሰ ቀን እርጋታ ማታ መኝታ የሚነሳኝን ሐሳብ ለማጋራት ስላሰብኩ እንጂ እና ደግሞ ተዳፍኖ ይብሳል በሚል አስተሳሰብ ውስጥ ውስጡን ከመብሰልሰል ይልቅ ግልጥ ግልጡን ተነጋግሮ መፍትሄ ማብጀት ይሻላል በማለት ነው። ውድ አርበኞች፣ ይህ ጦማር በአመዛኙ ከመወድስ ይልቅ ስሞታ ይበዛዋል። ምክንያቱም በባዶ እጃችሁ የጀመራችሁትን ትግል ከምንም አንስታችሁ የት እንዳደረሳችሁት ለመግለጽና ምስጋና ለማቅረብ ጊዜውም ፕላትፎርሙም ስለማይፈቅድ ወደፊት በመጽሐፍ መጣበታለሁ። ስለዚህ ለዛሬው በዚህኛው ጉዳይ ላይ አተኩራለሁ። ውድ አርበኞች፣ ከሃሊል ጂብራን ተስፋዬን የገደለ እሱ ሞት ይገባዋል በማለት የሰዎችን ተስፋ መግደል ሕይወትን ከመግደል እንደማይተናነስ ይነግረናል። ከዚህ አንጻር በእናንተ የተለኮሰውና ከምንም ተነስቶ እዚህ ደረጃ መድረስ የቻለው የፋኖ ትግል ለአማራውያን ብቻ ሳይሆን ለኢትዮጵያውያንም ትልቅ ተስፋ መሆኑ የሚጠፋችሁ አይመስለኝም። ግን ደግሞ ቋራ ላይ ተሰባስባችሁ አፋብኃን በመመስረት ፈንታ ድርጅታዊ ክስመት ፈጽማችሁ የተለያያችሁ ይመስል ሶሻል ሚዲያውንም ሆነ አጠቃላይ አዝማሚያውን ስገመገመው የሚደግፋችሁ የኤሊት ወቅታዊ ስሜት ቅስቅስ የማለት ሁኔታ ታይቶበታል። የቋራው ቃል ኪዳን እውን ከመሆኑ በፊት አማራ ፋኖ በጎጃም፣ በወሎ፣ በሸዋና በጎንደር የሚባሉና በአንድ ዛፍ ላይ የበቀሉ የአማራ ፋኖ ቅርንጫፎች በኩል ዓይን የሚመለከቱ ብለውም በእናንተ መካከል ያለውን መፋቀር ተጋርተው በአማራነት ማዕቀፍ ሲንቀሳቀሱ የነበሩ የአማራ ልጆች በእናንተ መካከል ልዩነት ሲፈጠር ያን ልዩነት ተጋርተው በአደባባይ ሲወነጃጀሉ ተሰምተዋል። ከላይ እንደገለጽኩት ከአንድ ወር በፊት ከሰማይ በታች ብቸኛ የኢትዮጵያውያን ተስፋ እናንተ ብቻ ነበራችሁ። አፋብኃን መስረታችሁ ማጠናቀቅ ያለባችሁን ጉዳይ ሳታጠናቀቁ ከተለያያችሁ በኋላ ግን ስለ እናንተ አውርተው የማይጠግቡ አንደበቶች በስሱ መከደን ጀምረዋል። ስለ ሰላማዊ ትግል አዋጭነት የሚደሰኩር ቡድን ሲመጣ የፋኖን ትግል ልትጠልፉ አስባችሁ ካልሆነ በቀር የሀፋይ ስርዓት በሰላማዊ ሰልፍ ይወድቃል ብላችሁ አይደለም በማለት ሲቃወሙ ከነበሩ ዜጎች መካከል አንዳንዶቹ እኔን ጨምሮ የበይነ መረቡን የተቃውሞ ትዕይንት ሲደግፉ ታይተዋል። እኔም ይህን ጦማር በዋናነት እንድጽፍ ያስገደደኝ ጉዳይ የፋኖ ትግል በፍልሚያ ሜዳው ውስጥ እጅግ አስተማሚ ድሎችን ማስመዝገቡን አጠናክሮ ቢቀጥልም ፖለቲካዊ እንቅስቃሴው ግን ውስን በመሆኑ የተነሳ የቀድሞ ግለቱን አስጠብቆ ሊቀጥል ቀርቶ የመፋዘዝ አዝማሚያ እየታየበት ነው። የትጥቅ እንቅስቃሴው በፖለቲካዊ ስራዎች ባለመደገፉ የተነሳ አፋብኃ የሚባል ድርጅት አለ ወይስ የለም የሚል ጥያቄ የሚያነሳው ቁጥር እየተበራከተ ነው። እናስ ይህ ጉዳይ እጅግ አሳሳቢ ርዕስ ያልሆነ ምን ርዕስ ሊሆን ይችላል? በዚህ ጉዳይ ላይ ተሰባስባችሁ ውሳኔ ካላሳለፋችሁ በምን ጉዳይ ልትሰባሰቡ ትችላላችሁ? ውድ አርበኞች፣ የትኛውም የትጥቅ ትግል በፖለቲካ ተቃይቶ ካልተመራ በዚያ ትግል ውስጥ መገዳደል እንጂ ድል ሊኖር አይችልም።
ሆኖም ግን የክላሽ ትግሉም ሆነ ፋኖ የማሰልጠኑ ጉዳይ ተጠናክሮ ቢቀጥልም ድርጅት መስርቶና የፖለቲካ መስመር ዘርግቶ በመታገል ረገድ የአፋብኃ እንቅስቃሴ አዝጋሚ በመሆኑ የተነሳ የደጋፊያችሁን ስሜት በስሱም ቢሆን እየጎዳ መሆኑን ማወቅ አለባችሁ። በሀገራችን ላይ ውድ አርበኞች ይህን ግምገማ ለእናንተ ማድረስ ያስፈለገው የለኮሳችሁት ትግል በፍጥነት ወደ ድል ጎዳና እንዲገሰግስ በማሰብ እንጂ ፋኖ ትግል ወደኋላ እንዳይመለስ በመስጋት አይደለም። የአብይ አህመድ አገዛዝ ስልጣን ላይ ባለበት ሁኔታ ይህን ጽዩፍ ስርዓት ከዚህ በላይ መሸከም የለብኝም እያለ ከቤቱ ወደ ጫካ የሚወጣ እንጂ ከጫካ ወደ ቤቱ የሚመጣ ሊኖር አይችልም። ምክንያቱም የአብይ አህመድ አገዛዝ በየቀኑ የሚፈጽመው አቆርቋሽ ተግባር፣ በየቀኑ የሚያደርገው ንግግር፣ በየቀኑ የሚያረቀውና የሚያጸድቀው አዋጅና ሕግ ሁሉ የተኛን የሚቀሰቅስ እንጂ ለትግል የተነሳን ወደ ሰላም የሚመልስ አይደለም። ሌላውን ተውትና በአዲስ አበባ በቅርብ ጊዜ የተፈጸመውን ብንመለከት ረሃቡን ችሎ በየጎጆ የተቀመጠውን ምስኪን ሕዝብ ቤትህን የሚፈትሽ ግብረ ኃይል ስላዋቀርኩ የቤትህን ብቻ ሳይሆን የቁም ሳጥንህን በር ከፍተህ ጠብቅ የሚል በጥጋብ የተሞላ ትዕዛዝ መተላለፉ በመካከለኛ የኑሮ ደረጃና በባለ ሀብት ደረጃ ካለው አማራ ባለፈ በፖለቲካዊ ጉዳዮች የሚጠረጥራቸውን ዜጎች የሚዘርፍበት የንብረት ማስመለስ አዋጅ ያወጣው አገዛዝ ያልበቃው ብሎ ይህን ጉዳይ የሚመረምሩ ኃይሎች ከግድያ ውጭ ሴቶችን እየደፈሩ ወንዶችን እያኮላሹ እንዲመረምሩና ደረቅ ወንጀል እንዲሰሩ ተፈቅዷል የሚል ሕግ አስጸድቆ በዜና ማስተላለፉ ያለአንዳች ጥፋት በማንነታቸው እና በፖለቲካዊ አስተሳሰባቸው ያሰራቸውን ዜጎች አግሮ መኖሩ አልበቃው ብሎ ከዚህ በኋላ ለታራሚዎች የሚቀርበው ሽሮ ተቋርጦ እያንዳንዱ እስረኛ በራሱ ስንቅ እንዲታሰርና ስንቅ አቅራቢ የሌለው በረሃብ ሞቶ እንዲቀበር ወስኛለሁ የሚል አረመናዊ ሕግ ማጻፉ በአዲስ አበባ በደንብ ማስከበር ሲሰሩ የነበሩ 14000 ወጣቶችን አባሮ የኔ የሚላቸውን ወጣቶች ማሳተፉ ጠቅላይ ሚኒስትሩ በየቀኑ መድረክ እያዘጋጀ የኢትዮጵያን ሕዝብ ከእውቀትና ከእውነት የተፋታ ማህበረሰብ ነው እያለ ሕዝብን እንደ ሕዝብ መዝለፉ ከፈረሱ አፍ እንደሚባለው የአብይ እኩይ ማንነት በአቶ ታዬ ደንደዓ አንደበት በግልጽ ቋንቋ መተላለፉ ሁሉ ሕዝብን ላመፅ ወጣቱን ደግሞ ለኃይል ትግል የሚያነሳሳ ቢሆንም በአብይና በብልጽግና አገዛዝ የተገፈገፈው ወጣት የፋኖን ትግል የሚቀላቀልበትን መስመር በስፋት መዘርጋት ስላልቻላችሁ ሁሉም ብሶቱን አምቆ ለመቀመጥ ተገዷል። ውድ አርበኞች የአዲስ አበባውን ጉዳይ ተውትና የአማራ ክልልን እውነታ የምንመለከት እናንተን ያህል ጀግኖች በአፈራ ምድር ላይ አዲስ አበባን ፊንፊኔ እያለ የሚጠራ ብሎም ፋኖ ወደ ትግል የገባው አማራ ተገደለ ወይንም ተፈናቀለ ካልሆነም ደግሞ ፊንፊኔ አትገባም ተባለ ብሎ ሳይሆን ስልጣን መንጠቅ ፈልጎ ነው የሚል አመራር ባህር ዳር ላይ እየፈነጨ ነው። ዝቅ ስል የ4 ሚሊዮን አማራ መኖሪያ የሆነችውን ከፍ ሲል የ10 ሚሊዮን ኢትዮጵያውያን መኖሪያና የኢትዮጵያ መዲና የሆነችውን አዲስ አበባን ልክ እንደ አብዱ ሁሴን ወደ ኦሮሚያ ከማካለልና ፊንፊኔ የሚለውን መጠሪያ ከመቀበል ባለፈ ወሎን ለመገንጠልና አማራውን ለመከፋፈል ፓርቲ የሚያደራጁ አማርኛ ተናጋሪ ኦህዴዶች ባዕዳኖች ተብለው በቪኤት እየተንፈላሰሱ ነው። ትናንት አዴት አካባቢ በካሜራ ተቀርጾ እንዳየነው ሁሉ በሁሉም አካባቢ የሚኖሩ የአማራ ወጣቶች መሽቶ በነጋ ቁጥር የፋኖ ደጋፊ የተባሉ 10,000 ብር በሚከፈለው ሚሊሻና አድማ በታኝ እንደ ባበዱላ ተቀጥቅጠው እየተገደሉ ነው። መዋጮ በመጣ ቁጥር በፈቃደኝነት ለማዋጣትና በራሳቸው ፍላጎት ለመድሄት ዝግጁ ያልሆኑ የአማራ ባለሀብቶች በንብረት ማስመለስ አዋጁ እንዲደኸዩ ብቻ ሳይሆን በቶርቸር እንዲሰቃዩ ተፈርዶባቸዋል። በአብይ አህመድና በዳንኤል ክብረት የሚመራው ሐሳዊ ቡድን የሲኖዶሱን መንበር ተረክቦ እንደ አባይ ባቤ ያሉ ሊቃውንትና መነኮሳት ሲታሰሩና ሲገደሉ አድባራቱ ደግሞ እየተመዘበሩ ነው። ነገ ማሸነፋችሁና መንግስት መሆናችሁ አይቀሬ መሆኑን የተረዱ የብአዴን አመራሮች ሳይቀሩ ፋኖ ጋር እንዳይቀያየሙ ድምፃቸውን አጥፍተው የብልጽግና ፍርፋሪ ሲለቅሙ መክረማቸው የሚታወቅ ቢሆንም አሁን ግን ብቅ እያሉ የህልውና ትግሉን ማውገዝና ኦህዴድን መተፎስ ጀምረዋል። መሃል ሰፋሪ የነበሩ ሚዲያዎችና ጋዜጠኞች የአባት ቤት ሲዘረፍ አብረ ዝረፍ እንደሚባለው ዘራፊው ስርዓት የወረወረላቸውን ቁራሽ ተቀብለው ብልጽግናን ጎሽ ማለት ጀምረዋል። ድፍን የኢትዮጵያ ሕዝብ ግን የመሪ ያለህ የነፃ አውጪ ያለህ እያለ ነው።
ትናንት በቤተ መንግስቴ ዙሪያ የሚኖረው ህዝብ ጠላቴ ስለሆነ ቤቱን አፍርሱልኝ የተባለው ዛሬ ደግሞ ቤት ለቤት እየዞራችሁ ሙልጭ አድርጋችሁ ቤቱን ፈትሹልኝ በሚል ትዕዛዝ የሚሰቃየው የአዲስ አበባ ህዝብ ነገ ይሄ ህዝብ ስጋት ስለሆነ እኩሉን ጨፍጭፉልኝ፣ እኩሉን ደግሞ ሙልጭ አድርጋችሁ አፈናቅሉልኝ የሚል ትዕዛዝ እንደሚተላለፍበት ተረድቶ ቤቴ በተኛሁበት ከምገደል የትኛውን ድርጅት ልቀላቀል፣ የት ሂጄ ልታገል እያለ ነው። እንደ አማራ ሲታሰብ ደግሞ የወለጋን አማራ መጨፍጨፍ በመጀመሩ የተነሳ በአንድ ሳምንት ከ20 በላይ አማራዎች ከመገደላቸውም በላይ በአማራ ክልል ደግሞ በጠላት ከሚታመሰው ግዛት ባለፈ የወልቃይት አማራንና የተከዜን ዘብ ሳይቀር ወደ ትግል የሚያስገባ ሴራ እየተዶለተ ነው። እንደ አጠቃላይ በፖለቲካው ደግሞ በአብይ የኮሪደር ልማት ከመደመም ባለፈ በሰላማዊ መልኩ መቃወምን የሚከለከል የቶርቸር ህግ መጸቁን የተረዱ ፓርቲዎች ቢሮአቸውን ዘግተው ስለመሸፈት እንዲያስቡ እየተገደዱ ነው። እናም የአብይ አገዛዝ መሽቶ በነጋ ቁጥር የሚፈጽማቸው አረመኔ ተግባራቶች፣ የሚያደርጋቸው የንቀት ንግግሮች፣ የሚያወጣቸው ህግጋቶች ሁሉ የስርዓቱን ዕድሜ የሚያሳጥሩና የፋኖን ትግል የሚያጠናክሩ ቢሆኑም እናንተ ግን ሰብሳቢያችሁን መርጣችሁ በሚጠበቅባችሁ ልክ ሰብሳቢያችን ልትሆኑና የመሰረታችሁትን ድርጅት ልታጸኑ አልቻላችሁም። ከዚያ ይልቅ እጅግ ተራ የሆነን ጉዳይ አብይ አጀንዳ በማድረግ ትግሉ መጓዝ ባለበት ልክ እንዳይጓዝ እያደረጋችሁት ነው። ለምሳሌ ያህል እንደ አንድ ግለሰብ ብቻ ሳይሆን እንደ አጠቃላይ ስለ ህዝብ ሳወራ የአማራ ህዝብ ራስ ምታት እንደ አብዱ ሁሴን ያለ የኦህዴድ አገልጋይ የአማራ ክልል ምክትል ርዕሰ መስተዳድር መሆኑ እንጂ የአፋብኃ መሪ ማን ይሆናል የሚለው አይደለም። ራሱን ከባዕድነት ወደ ኦህዴድነት በቀየረ ድርጅት እየተመራ ፍዳውን መብላቱ እንጂ ከጎጃም ወይም ከጎንደር ከወሎ ወይም ከሸዋ የተመረጠ አርበኛ የአፋብኃ መሪ ሆኖ መምጣቱ አይደለም የአማራው ርዕስ። እና ከናንተ የሚጠበቀው ለገሰ ቱሉና ዶክተር አህመድን የሚባሉ ኦህዴዶች የሸዋ ባዕዳኖች ተብለው አገኘሁ ተሻገርና ታዬ አጽቀሥላሴ የጎንደር አማሮች ተብለው አረጋ ከበደና ተመስገን ጥሩነህ የጎጃም አመራሮች ሆነው አብዱ ሁሴንና በለጠ ሞላ የወሎ አመራሮች ተብለው ከዚህ በላይ ህዝባችንን ገባር ሊያደርጉትና ሊያጠፉት አይገባም የሚል ውሳኔ ነበር። ከፍ ሲል ደግሞ ኢትዮጵያ የተባለች ታላቅ አገር ከታናሽ መሪ እጅ ወድቃ ከዚህ በላይ ህልውናዋን ማጣት የለባትም በሚል አቋም ያንን የሚመጥን እንቅስቃሴ ማድረግ ይጠበቅባችሁ ነበር። በጋር ስላለው ነገር ይህም ብዬ የአማራን ትግል ሲከታተል ብቻ ሳይሆን ከህይወቱ ውጭ ያለውን ነገር ሁሉ ሰውቶ ሲታገል እንደኖረ እንደ አንድ አማራ የራሴን አቋም ስገልጽና ይበጃል የሚለውን ምክር ሳንጸባርቅ የአማራ መጥፋው ማንነቱ እንደሆነ ሁሉ መዳኛውም አማራነቱ ነው እላለሁ። በፋኖ ትግል ውስጥ አፋሕድና አፋብኃ የሚባሉ ሁለት ድርጅቶች እንደመወለጣቸው መጠን በበኩሌ የአፋብኃ መስመር ነው የሚበጀው በማለት ያኔ በተናጠል ሳላችሁም ሆነ የጋራ ድርጅት ከመሰረታችሁ በኋላ ያላሳለሰ ድጋፌን ሰጥቻለሁ። እንዲያም ሆኖ ግን አፋሕድ ውስጥ ያሉ ጀግኖች እንዲሸነፉ ወይንም ብን ብለው እንዲጠፉ ከሚመኙት ወገን አልነበርኩም፣ አሁንም አይደለሁም። ከአፋብኃ ጋር ተቀላቅለው ወገናቸውን አሸናፊ እንዳደርጉ ነበር የምመኝላቸው። የእስክንድር ነጋ እስረኛ በመሆን ፈንታ የነጻነት ተዋጊ አርበኛ ቢሆኑ ነበር ደስ የምሰኘው። ስማችሁን ለአቡነ ዘበሰማያት ሸምድጄ ዘመነ ካሴ፣ ምሬ ወዳጆ፣ ሀብቴ ወልዴ፣ ደሳለኝ ሲያስብ ሸዋ፣ ጄኔራል ተፈራ ብዬ በመቆም ፈንታ ደረጀ በላይ፣ ሰለሞን አጠናው፣ መከታው ማሞ፣ አበበ ፈንታው፣ ኮሎኔል ፈንታው መሐባ እያልኩ በስማችሁ መኩራራት ነበር የምመኘው። ይሁንና የሸዋ ጠቅላይ ግዛት ፋኖ በእስክንድር ስብከት በጣም በመመሰጡ የተነሳ መሪዎቹ ከአፋር ጋር መቀላቀል ይቅርና ኢትዮጵያዊ ነኝ ከሚል አስተሳሰብ ወርደው አማራ ነኝ ማለት እንደሚሸከካቸውና ሸዋ ላይ ያለውን የአፋብኃ ሴል ሙሉ ለሙሉ የሚደመስሱበት ቀን እንደሚናፍቃቸው እረዳለሁ። የኮሎኔል ፈንታውንም ማካሄድ ስገመግመው ምሬ ወዳጆ ጋር ከመነጋገር ይልቅ አብዱ ሁሴን ጋር መደራደር መምረጡን እገነዘባለሁ። ስለ ጎንደር ሳስብ ግን አርበኛ ደረጀ በላይ ሲግደረደር እንጂ ከአርበኛ ሀብቴ ወልዴ ባየቀናውና ሳሙኤል ባለድል ጋር መቀላቀሉና አብሮ መታገሉ አይቀርም እላለሁ። ከዚህ ባለፈ ደግሞ በፋኖ ትግል ውስጥ አርበኞቼ፣ መሪዎቼ፣ ጀግኖቼ እያልኩ የሚዘረዝራቸው በርካታ አርበኞች ቢኖሩም እንደ ግለሰብ የፋኖን ትግል ማን ይሰብስበው ተብዬ ብጠየቅ ያለምንም ማቅማማት አርበኛ ዘመነ ካሴ ሰብሳቢ ይሆን ብዬ እጠቁማለሁ። ለምን ተብዬ ብጠየቅ ደግሞ በአማራ ትግል ውስጥ ዘመነን ሳስበው አርበኛ ብቻ ሳይሆን አድባር ሆኖ ስለሚታየኝ እላለሁ። የምሬን እኮ ነው። ዘመነ ካሴ ጎጃም ምድር ላይ ያደራጀው ጦር
ሙሉ ለሙሉ ጥሎት ሄዶ ጫካ ውስጥ ብቻውን ቢቀር እንኳን በተናጠል በሚያደርገው ትግል ነፃ ያወጣኛል ብሎ የሚያስብ እልፍ አላፍ አማራ እንደሚኖር አልጠራጠርም። ሁላችሁም እንደምታውቁት አንዳንዱ ሰው ሲፈለቅ መኖሩ ሙላትን፣ መሄዱ ጉድለትን ያጎናጽፋል። መስከረም አበራ በአንድ ወቅት ሲሄድም ሲኖርም ሳይኖርም የሚታወቅ ሰው ነው ዘመነ ካሴ እንዳለችው እኔም የሚሰማኝ ተመሳሳይ ስሜት ነው። በባቹ ጎልድ ሜዳሊስት ነው የሁሉም ይባቹ ማለት ነው እና ያው ውጤታማ ተማሪ የነበረ ነው። ከዛም ያለፈ ሰቃይ የምትለው ተማሪ ነው። አካዴሚክ ፐርፎርማንሱ ምኑ ያው እንትናቸው ብዙዎቹ እንደዛ አይደሉም። ኤኒዌይና ጆይን አድርጓል። ያ ሰው ማጣት ጥሩ አልነበረም እና ሲሄድም ሲኖርም የሚታወቅ ልጅ ነው። አሁንም አየው ኳሊቲ ነው እሱ ነገሩ። ኋላ እናነሳለን። ግንቦት ሰባትም ላይ ሲወጣም ሲኖርም የሚታወቅ ልጅ ነው። የሱ መልቀቅ ብዙ ነገር አስነስቶ ነበር። ከዚህ ጋር በተያያዘ አርበኛ ከፍያለው ደሴ መሰዋቱን ወይንም ደግሞ አርበኛ ሰግድ ከብልጽግና እጅ መውደቁን የሰማው ቀን ያስተናገድኩትን ጉድለት ጸዳሉና በለጠ የተባሉ የአፋሕድ መሪዎች እጃቸውን ሰጡ ሲባሉ ተመሳሳይ ስሜት አላስተናገድኩም። አርበኛ ከፍያለው ደሴ የሚለው ስም በተለያየ ጊዜያት ከፈጸመው ጀብዱ ጋር በአእምሮዬ ውስጥ በመመዝገቡ የተነሳ አሰላለፉ ከአፋሕዶች ጋር ቢሆንም እንኳን መሰዋቱን ስሰማ ለሮይ ጸጋይ ወንድ ብቻውን ነው የሚያለቅስ እንዳለው ተሰውሬና አንገቴን ከጉልበቴ ቀብሬ የምሱን አድርሻለሁ። ጸዳሉና ቆራጡ የሚባሉት እጅ ሰጡ ሲባሉ ግን የገረመኝ እስክንድር መዘግየት እንጂ የነሱ እጅ መስጠት አልነበረም። ምን ለማለት ፈልጌ ነው? በፋኖ ትግል ውስጥ ስለ ዘመነ ካሴ፣ ምረ ወዳጆ፣ ሀብቴ ወልዴ፣ አርበኛ ሳስብ ሸዋ ሳስብ አማራን ነፃ ሊያወጡ ከአማራ ብራክ የወጡ መንትያ ወንድማማቾች ሆነው ቢታዩኝም ዘመነ ካሴና ምሬ ወዳጆ የሚለው ስም ግን በፋኖ ትግል ውስጥ ለረጅም ጊዜ ሲጠራ የኖረ ስም እንደመሆኑ መጠን አርበኛ ብቻ ሳይሆን የአድባር ስም ሆኖ ጭንቅላቴ ውስጥ ተመዝግቧል። ከዛፍም መካከል ለታቦትም ለአድባርም የሚመረጥ እንዳለ ሁሉ እኒህ አርበኞችም አድባር እንደመሆናቸው መጠን በዙሪያቸው የሚሰባሰብ አይጠፋም። ይህን ስል አንዱን ከፍ ሌላውን ዝቅ ለማድረግ አይደለም። ጎንደር ላይ አርበኛ ሀብቴ ወልዴ፣ አርበኛ ባየቀናውና አርበኛ ሳሙኤል ባለድል ብቻቸውን ጫካ ገብተው እልፍ አላፍ ፋኖ በዙሪያቸው ማደራጀታቸውንና ከሌላው የአማራ ግዛት የማይተናነስ ትግል መለኮሳቸውን ብሎም ተተርኮ የማያልቅ ጀብዱ መፈጸማቸውን ልረሳው አልችልም። ግን የአፋብኃን ትግል ማን ሰብሳቢ ሆኖ ቢመራው ይሻላል ብዬ ሳስብ ከዘመነ ካሴ ቀድሞ የሚመጣልኝ ስም ስለሌለ ልጠቁም የምችለው እሱን ነው። ይህ ሐሳብ ደግሞ የኔ ብቻ ሳይሆን የአብዛኛው አማራ አመለካከት ነው ብዬ አስባለሁ። ዘመነ ካሴ የነጻነት ታጋይ ብቻ ሳይሆን የነጻነት ትግል ነው ብዬ አስባለሁ። ታጋዮች ያልፋሉ፣ ጀግኖች ይወድቃሉ፣ ትግል ግን ቀጣይ ነው ተብለን ነበረ። ታዲያ ስለምን ነው አርበኛ ዘመነ በልፍ ጠላት መሃል ሳይወድቅ የቀረ? የለም ጓዴ፣ በደንብ ቢተነተን ቢጠና ይሄ ሰው ከግንቦት እስከ አብን ከአዴፓ እስከ ኦህዴድ ጎጠኛው ሐሳዊው ሲታገሉት ኑረው ሲፋለሙት ከርመው ሳይወድቅ የቀረው ዘሜ ታጋይ ሳይሆን የማያልፍ የማይደክም እሱማ ትግል ነው። ምክንያቱም ታጋይ ከአንዱ ሲገዝፍ አንዱ ላይ ይሰንፋል፣ በአንዱ ካሸነፈ በሌላው ይረታል። የጮቄው ነበር ግን እነሱ ታግለውት እሱ ጥሎ ያልፏል። ትናንት ኤርትራ ላይ የነጻነት ትግል ሐሳዊው ሲለኩስ ከግንቦት ሰባት ጋር ወያኔን ሊታገል ኤርትራ ሲደርስ ከነጻነት ሜዳ ጸረ አማራ ቡድን የባሪያ ነጋዴ አድፍቶ ቢቆየው ለትነግ መሪዎች በጨበጠው ቡጢ ከህዝብ ልብ ነቅሎ ከአብይ አህመድ እቅፍ ብርሃኑን ጣለው። ሐሳዊ ኢትዮጵያዊ በገንዘብ ተቧርኖ ስሙን ሊያጠለሹ በለኮሱት ትግል አጸፋው ከብዷቸው ስቶ የተጋለጡ ቀሩ ያለ ጭምብል። አዎ ዘመነ ካሴ አንዱ ቦታ ሲያሸንፍ ሌላ ቦታ የሚሰንፍ ታጋይ ሳይሆን በፍቅር ካልሆነ በቀር በክፋትና በጉልበት ሊወድቅ ቀርቶ ሊነቀነቅ የማይችል ግዙፍ ተራራ መሆኑን በተለያዩ ጊዜያት አስመስክሯል። ከግንቦት ሰባት የዜግነት መታወቂያ ነጋዴዎች እስከ የአማራ ብሔርተኛ ንቅናቄ ነንባዎች፣ ከባዕደኖች እስከ ህወሓትና ኦነጎች በስራቸው ሊጥሉት ሞክረው በስም ማጥፋት ዘመቻ ሊያጠለሹት ብዙ ጥረው ለሱ በከፈቱት ዘመቻ ማንነታቸውን አሳይቶና ድባቅ መጥቶ ሲሻገር አይተነዋል። በጎጠኝነት መንፈስ የሚንቀሳቀሱ የባዕደን ወላጆች ጎጠኝነታቸውን ሊያጋሩት ቢሞክሩም አማራነትን አጋርቷቸው ወገኖቼ ብሎ ሲጠራቸው ተሰምቷል። ወደሱ የተወረወረ ጦርና ፍላጻ ቁጥር ስፍር ባይኖረውም
አንዱን ግን ሳይጎዳውና ሳይወጋው በራሱ አንደበት ዝሆን ነኝ እንደሚለው ከዝሆን ጎላው ላይ እየነጠረ ተመልሷል። የወያኔን አረመናዊ አገዛዝ ሲታገሉ የኖሩ ብልጽግናን ዲሞክራሲያዊ ስርዓት ብለው ተቀብለው ፍርፋሬ ሲቃርሙ በአንድ ወቅት የዜግነት ፖለቲካ መሪ ሆነው አማራን ሲያስተኙ የኖሩ አማራ በማንነቱ ሲጠቃ አልሰማንም አላየንም ብለው ሲተኙ ከህወሓት ጋር በተደረገው ጦርነት ላይ አማራ የዘመቻ መሪ ሆነው የተከሰቱ አማራው በኦህዴድ አውዳሚ ጦር ህልውናው ለአደጋ ሲዳረግ ቻለው ብለው ሲሰወሩ በአንዱ የጦር ሜዳ ላይ አርበኛ የነበሩ በሌላኛው ዘመቻ ላይ ቅጥረኛ ሆነው ወገናቸው ላይ ሲዘምቱ አርበኛ ዘመነ ካሴ ግን በሁሉም ዘመቻዎችና ስፍራዎች ላይ ክፋት ለማንም በጎነት ለሁሉም አዲስ ተስፋ አዲስ ትውልድ አዲስ አስተሳሰብ እያለ ቀጥሏል። በዜግነት ፖለቲካ የተደራጁት ሐሳዊ ኢትዮጵያውያን አማራ ብለው ሲዘምቱበት የአማራ ብሔርተኛ መሰል ጸረ አማራዎች አገው ሸንጎ ሲያደርጉት ለመጣ ለሄደው ስርዓት በማገልገል የሚታወቁ በቅሎች ወያኔ ስልጣን ላይ ባለችበት ወቅትም ሆነ መመለስ የአማራ ቀን ከታገሏት መካከል አንዱ መሆኑን ክደው እነ ጄኔራል ምግበይ ቅጥረኛ ሊያደርጉ ቢጋጋጡም የበላይ ዘለቀን አርበኝነት የፕሮፌሰር አስራትን አሰላሳይነት የአማራን ብሔርተኝነት መርህ አድርጎ ተራምዷቸዋል። ትናንት የአብይ ማንነት በሁሉም ባልታወቀበት ብሎም የአብዛኛው ትግል ብዕርና ላፕቶፕ ላይ ተወስኖ በነበረበት ወቅት አብይ ትግራይን አውድሞ ሲጨርስ ወራሪ ጦሩን ይዞ ወደ አማራው እንደሚመለስ ተረድቶ መሳሪያውን መሸማመትና ወጣቱን ማደራጀት የጀመረው አርበኛ ዘመነ ካሴ ጦርነቱ ከተጀመረ በኋላ ወለም ዘለም ሳይል እዚህ ደርሷል። በሌላ መልኩ ደግሞ ትናንት የነበረውን ስም ተጠቅሞ ከግዙፍ የዶላር መዋጮ ጋር ወደ ፋኖ ትግል የገባው አቶ እስክንድር ነጋ እንደ ብርሃኑ ነጋ ማንነቱ ባልታወቀበት ጊዜ የእስክንድርን ማንነት ተረድቶ የአማራ የህልውና ትግል ሙሉ በሙሉ ተጠልፎ ከሐሳዊ ዜግነት ፖለቲካ ነጋዴዎች እቅፍ እንዳይገባ ካደረጉት አርበኞች ዋነኛው ዘመነ ካሴ ነው። አማርኛ ተናጋሪ ጸረ አማራዎችን፣ ስኳዶችን፣ የዜግነት ፖለቲካ ነጋዴዎችን፣ ስልታዊ ያገዛዙ ደጋፊዎችን፣ የአማራ ብሔርተኝነት ይውደንባዮችን ከጀርባው አሰልፎ ወደ ትግል የገባው አቶ እስክንድር አፋሕድ የተባለ ትግል ጠራፊ ድርጅት ለማዋለድ ሲሞክር ወግድ ብሎ አብዛኛውን የፋኖ ክንፍ ከቅንጭብት ስር ድርድርና ከቁማር እንዲተርፍ ያደረገው ዘመነ ካሴ ነው። የቀድሞ ጓዱን ማስረሻ ሰጤን ወቅታዊ አቋም ተረድቶም ገለል ባያደርገው ኑሮ የጎጃም አማራ ፋኖ ትግልም መከፋፈሉ አይቀሬም ነበር። እናም እንላለን አርበኛ ዘመነ ካሴ እንዲህ ናቸው ብሎ የራቃቸው ፖለቲከኞችና ታጋዮች እሱ እንዳላቸው ነው መገኘታቸው ባይቀርም እሱ እኮ እንዲህ ነው እንደተባለው ሆኖ የተገኘበት ቀን አልነበረም። በመሆኑም አፋሕድ ሲመሰረት ሰብሳቢው ዘመነ ካሴ ይሁን ያሉና እስክንድርን መርጠው አፋሕድን ከተቀላቀሉ በኋላ አካሄዱን አይተው ከእስክንድር ጋር የተለያዩ አርበኞች ቋራ ላይ ሲገናኙ የሰብሳቢ ጉዳይ ርዕሳቸው ሊሆን አይገባም ነበር። አፋሕድ ዳግማዊ በአደም ሆኖ እንደተገኘ ሁሉ ሌላ ዳግማዊ ምንትስ መፍጠር ካልተፈለገ በቀር እልፍ አላፍ የሚኒስተርና የቢሮ ኃላፊ ወንበር ከፊታቸው የሚጠብቃቸው አርበኞች አመራር ማዋቀር ከብዷቸው ብዙ ጀግኖች የተሰዉበትን ትግል አያጓትቱም። በተረፈ ከፈን ባለበት ቦታ ስለ ዙፋን መስዋዕትነት ባለበት የትግል ሜዳ ስለ ሹመት መቃብር ስፍራ ቆሞ ስለ ወንበር ማሰላሰሉ ራሳችሁንም ህዝቡንም ታጋውንም ትግሉንም ካረጋ ከበደ ከተመስገን ጥሩነህ ካገኘው ተሻገር ከታዬ አጽቀሥላሴ ከአብዱ ሁሴን ከበለጠ ሞላጅ የሚጥል ስለሆነ ቀሪ የቤት ስራዎቻችሁን ጨርሳችሁ የተቀዛቀዘውን የህዝብ ስሜት እንዲያንሰራራ እንዲታደርጉት እለምናችኋለሁ። አማራውም ሆነ ኢትዮጵያ ያሉበትን ሁኔታ እያወቃችሁና በተበጣጠሰ መልኩ መንቀሳቀሱ የትም እንደማያደርሳችሁ እየተረዳችሁ በተመሳሳይ ምክንያት ተመሳሳይ ስህተት እየሰራችሁ ዋጋ የምትከፍሉበት ቀን እስኪመጣ ድረስ ቀረጥ ሰብሳቢዎቹ ናችሁ በመቅረብ ፈንታ አብዱ ሁሴን እናንተን አቃለልኩ ብሎ ለስልጣን የሚታገሉት እንዳላችሁ ትልቁን ስልጣንና ዙፋን ታሳቢ ባደረገ መልኩ ሰብሳቢያችሁን መርጣችሁና መዋቅራችሁን አደራጅታችሁ ራሳችሁንም ህዝባችሁንም ሀገራችሁንም ከመጥፋት ትታደጉ ዘንድ በአደባባይ ለምኛችሁ የዛሬውን ጦማሬን እቋጫለሁ። ድል ለተገፋው አማራ። አመሰግናለሁ። አሳይ ደርቤ